ሰላም ብያለሁላችሁን በያላችሁበት። እውነት አሳዛኝ ዜና ሰምቼ ነው። በጣም አንድ ዜና ሰምቼ ነው። ያው በመንግስት በተቋም ደረጃ ሪፖርት ሲደረግ ለምሳሌ እኔ በማቀው 200 ሰው ከሞተ 10 የሚሆኑ ሰዎች ይባላል። 60 ሰው ከሞተ 4-5 የሆኑ ሰዎች ሞተዋል ይባላል። ባደጋም በምንም ቢሆን ማለት ነው። በጦርነትም ቢሆን በርከት ያሉ ሰዎች ተሰውተው የሚቆጠሩት በቁጥር የሚገለጹት ጥቂቶች ናቸው። የሰማው ዜና ግን ያሳዘኝ ምንድነው? በአዲስ አበባ ውስጥ ቢያንስ በቀን 4 ሰዎች ወይም ደግሞ 4 ህፃናት በየጎዳናው ላይ ተወልደው እንግዲህ ምን ያህል የኑሮ ውድነቱ ምን ያህል ጫፍ እንደነካ ለመረዳት ከባድ አይመስለኝም። በአዲስ አበባ ከተማ ውስጥ በካፒታል ሲቲ ኦፍ አፍሪካ እና ዘ ካፒታል ሲቲ ኦፍ ኢትዮጵያ አዲስ አበባ ነው። በዚህ ደረጃ በቀን 4 ህፃናት ንጹህ የተወለዱ ህፃናት በአዲስ አበባ ውስጥ ተጥለው ይገኛሉ። እናት ልጇ ላይ ጨክና ልጇን ጥላ ማለት ነው። የኑሮ ውድነቱ ነገር ከየአቅጣጫው ሰማለሁ፣ ከየቦታው አዳምጣለሁ። እጅግ በጣም ልብ ይሰብራል፣ ያማል። ሁሉም ሰው ችግር ላይ ነው ያለው። ሁሉም ሰው መከራ ላይ ነው ያለው። በዛኑ ደረጃ የሚንዘላዘሉ የዕለት ወዳቸው ከሞላ ነገ የሚመጣውን የማይረዱ ለሚቀጥለው ትውልድ የማያስቡ ምንድን ነው እየመጣ ያለውን ከፊት መመልከት የማይችሉ እኔ ከሞት ሰርዶ ያብቀላውን አስተሳሰብ ያላቸው ሰዎች እንዳሉ ታዝቤያለሁ። ቢሆንም ግን በዚህ ደረጃ በዚህ ጊዜ ቢያንስ 4 ህፃናት ከተባለ 30 እና 40 ህፃናት በቀን በየአቅጣጫው ተጥለው ይገኛሉ። ሙሉ የሕክምና ተቋም የለም። ልጆች የሚበሉት ምንም አይነት ነገር የለም። ችግር ውስጥ ነው ያለ ነው እና ምን ለማለት ፈልጌ ነው፣ በየሶሻል ሚዲያው እየወጣችሁ ጊፍት የምትለምኑ ጌም እንጫወታለን የምትሉ ሰዎች ይሄ እንዝላልነትና ይሄ መከራ ይሄ ችግር በእንደናንተ አይነት ነቀርሶች የመጣ ነው። ጊፍት የምትሰጡ ሰዎች ደግሞ ሀገራችሁ ቤተሰቦቻችሁ ከሰሃራ በታች ያለ አፍሪካ ሀገር በኑሮ ውድነት የሚታመስ ነው። ኢትዮጵያ ላለፉት 6 እና 7 ዓመታት ከዛም በላይ ጦርነት ስታደርግ ነበረ። በኦሮሚያ፣ በአፋር፣ በጋምቤላ፣ በቤንሻንጉል፣ በትግራይ፣ በአማራ ክልል በመላው ኢትዮጵያ ውስጥ ህዝቡ ችግር ላይ ነው ያለው። እዚህ ሶሻል ሚዲያ ላይ ጊፍት ከመስጠት ይልቅ ምድር ላይ ያላችሁም ህዝብ የምትረዱበትን መንገድ ብትፈጥሩ መልካም ነው ላለው አይኖ ንግግሬ ቀነስ ያለ ፔን የሚሰጥ ነው። እንደዚህ አይነት ነገር ወደ አደባባይ በወጣ ቁጥር አታክ ለማድረግ የሚፈልጉ ስብና ለመስበር ካራክተር አሳሲኔሽን ለመስራት የሚያስቡ ሰዎች የሉ ማለት አይቻልም። ያ ግን ምንም ይሁን ምንም እውነታውን ተጋፍጦ የተጣመመ ብረት ለማቃናት እሳት ያስፈልገዋልና ኃይሊ የሆነ ፍም እሳት ብረትን ለማቃናት የተጣመሙ ጭንቅላታቸው ይዞረ የሰው ስብዕና ሰው ጤፉ የሆኑ ምንም የማያስቡ እህቶቻችንም ወንድሞቻችንም ምንም ለሰው ኬር የሌላቸው ሆነው ታዝቤያለሁ። በተለይ ሶሻል ሚዲያ ላይና አንዳንድ ቦታ ላይና የዚህን ትውልድ የተጣመመ ትውልድ እንዲቃና የሚፈጀው ይፈጃል እንጂ ጀነራል አሳምነው ጽጌ እንዳለው መጥፎ ሰዎች አይቀጥሏትም። እናሸንፋለን። ቴንክ ዩ